እቺን ያዣትና የተረፈውን ደግሞ ለአንዳንድ ነገር ይሆንሻል። ወይኔ ፍቅር እሺ ግን ላንተስ ለኔ አታስቢሽ እኔ በቂ ገንዘብ አለኝ። ወይኔ ፍቅር በቃ እሺ እንሂድ ዋላ ደውልልህና አራት አብረን እዛች ቤት እንበላለን። ራስን ጠብቅሽ እኔ ፍቅር እሺ አታስቢ እጠብቃለሁ። በቃ ልሸኝሽ እስከ በር ድረስ እሺ ምነው ምን ነግለኛል አሞኛል እኮ አበላ ያልበላ በቃ ይኸውልሽ በራችሁ ላይ ነኝ ውጪ እናውራና ትመለሻለሽ 3 ደቂቃ በቃ ነው ውጪ ሻይና ምንድነው ባክሽ ለስራ ነው የፈለግሽ አልችልም እስኪ መጀመሪያ አዳምጪ 5 ሳንቲም ሳይኖርሽ ጆሮ ቤት መግዣ ገንዘብ ሳይኖርሽ እንዲያት ነው ይኸውልህ እኔ ካንተ ጋር የሚሰራ ምንም አይነት ስራ አልፈልግም እስኪ እንደው ምን አለበት ምን አይነት ስራ ነው ብለሽ ምትጠይቂ እስኪ ጠይቂኝ እስኪ ያው ከማጭበርበር አያልፍም ባለፈው ምን አይነት ችግር ውስጥ እንደከተትከኝ ታውቃለህ አይደለ አረሳውልምሽ ይኸውልሽ ያራዳልሽ እሱ ያለፈ ነገር ነው ያራዳልሽ ደግሞ ባለፈ ነገር ላይ አይደለም እሺ ምንድነው ስራ እንደዚህ ጠይቂኝ ነው ያልኩሽ አንዴ ቲቲ ከየት ተገኘሽ? የጠፋ ሰው ፍለጋ መጥቼ ነው። ማን ጠፍቶብሽ ነው? አንተ ነህ። ሰሞኑን እንዳስከፋው ስለተሰማኝ እንቅልፍ አጣሁ። ለምን ይቅርታ አልጠይቅህም ብዬ ነው የመጣሁት። ማለት አልገባኝም። አንዴ ፍቅር እኔ እኮ ባለፈው የፍቅር ጥያቄ ስጠይቀኝ ላስብበት ያልኩ ደጋግመህ ትጠይቀኛለህ ብዬ ነበር። አንተ ግን በዛው ጠፋህ። ታዲያ እኔ እኮ ዝም ያልኩት እየደጋገምኩኝ ስጠይቅሽ እንዳላሰለችሽ ብዬ ነው እንጂ አልተቀየምከኝም ማለት ነው? አሁን ያልተቀየምኩሽም ምን አድርገሽኝ እቀየምሻለሁ? እኔ እንደውም አንቺን እንዳላስቀየምሽ ብዬ ነበር። ከተቀየምከኝማ በቃ ቤት ገብተን እናውራ። እሺ ደስ ይለኛል። ነይ ግቢ ግቢ። ያዥ እጅ ሶፍት ይኖርሃል? ምነው? አይ ምን ጠባው አይደልሽ? እሺ ቆይ ይዤልሽ ነው። መጥራቢያ መስመር እንጂ እስካሁን ሰዓት ምን አባቱ ነው? እዴ ደግሞ እዚህ ምን ትሰራለህ? አንቺን እየጠበኩሽ ነው። ምን ትሰራለህ ትላለች? ለምንድን ነው የምትጠብቀኝ? ይኸውልሽ መቼም እንደዛ ጓደኛዬ ከአንቺ ፍቅር ይዞኝ ምናምን አይደለሽ። ብር እንድትሰጪኝ ነው። እና ገንዘቡ ስቀበል ትራንስፈር አደርግልሃለሁ አልኩህ አይደል? ጠብቀኝ። የኔ እናት ይኸውልሽ ለምን ካርድ ምናምን ነገሮች ታወጫለሽ? እኔ መጥቼ ብቀበልሽ አይሻልም? አስበልኝ ሙታል ስትንገበገብ ነው እንጂ። ለማንኛውም 1000 ብር ነው የሰጠኝ። ይኸውልህ ድርሽ ስንት ብር ነው? 500 ብር። አምስት መቶ ብር ቤንጃሚን ምን ያደርግለታል? ትሰምኛለሽ? ይኸውልሽ ቲቲ መቼም አላምንሽ። አቅሻለሁ። አንቺ ሞላጫ ሌባ 1000 ብር ብቻ አይሰጥሽም እሱ። አንቺ ሰጠሽን እና ስንት ነው የሰጠኝ? እሱን ይኸውልሽ ቦርሳሽን ከፍቼ ቼክ አድርገው ስንት ነው የሰጠኝ ትላለች። ጭራሽ ቦርሴን ልፈትሽ አማር። ምን አይነቱ ደረቅ ነው? እቺ ስንት ናት? 500 ብር። ቆይ ስንት ነው የሰጠሽ? 2500። እሺ 500 ነው አምጪው። የምን 500? ይኸውልሽ ትሰምኛለሽ? የተስማማነው እኩል ለመካፈል።
ይሄ ደግሞ 250 ብር ይጎሏል። አምጫት 250 አምጫት። ዋናውን ስራ እኮ የሰራሁት እኔ ነኝ። ኧረ እባክሽ ሰምኛለሽ። ይኸውልሽ ሐሳቡን ያመጣሁት አንቺን ወደ ስራ የላኩሽ እኔ ነኝ። እሺ እንደውም 500 ብር አምጪ አምጪ። በእናትህ አትጨቃጨቅ፣ ሲያስጠላ። ይኸውልህ ከአንተ ጋር ስራ መስራት የሚያስጠላኝ ለዚህ ነው። እሺ አመዷን ባራገፍኩላት እኮ ግርም ምናምን የሚለኝ እኮ። ጠብቂ ደግሞ ባልሰራለሽ አንቺ እጄ በዛበት ከበሮ የምትመስይ ልጅ። ወይኔ 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 ምን አገበጠበጠኝ። አረ ወይኔ አረ ወይኔ ወይኔ ምን አገበጠበጠኝ። ወይኔ 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 ምን ችግር አለ? ጉድ ሆንኩኝ ነው የምልህ እኮ ጉድ ሆንኩኝ። ምን ጉድ? ሀብታም ጉድ ይሆናል። አንቺ ሀብታም አይደለሽ? አንተማ ቀልድ ቀልድ ምን አለብህ? ተቀልድ። ቲቲን ታውቃታለህ አይደል? ማናት ደግሞ ቲቲ? ቲቲ ናታ የድሮ ሚስቴ ያቺ ሞዳት። ኦኬ እታች ሰፈር ያለችው? አዎ አስታውስካት አይደል? እንደውም ባለፈው የፍቅር ጥያቄ አቅርቤላት ላሽ ብላ አታናገረኝም ነበር አይደል እንዴ? ቀላል አስታውሳለሁ እንዴ? በደንብ ነው የማስታውሰው። እንደዛ ስትንፋቀቅ አልነበረም? እሷም ሰው ሆና ደግሞ ይቺ እጅ የበዛበት ከበሮ የምትመስል ልጅ። ይኸውልህ እኔ እንዴት እንደሆነ አላውቅም ብቻ ዛሬ እዚህ መጣ ነበር። እንዴ ወይ አለማፈር! ምን አባቷ ፈልጋለሁ? ምን አባቷ ቀረኝ ብላ ነው የመጣችው? እባክህ እኔም እንዳንተ ነው ግራ የገባኝ። እንዴት እንደመጣች ለምን እንደመጣች ምንም ግራ ነው የገባኝ። ይቅርታ ልጠይቅህ ምናምን ብላ መጣች። ባለፈው የጠየከኝን የፍቅር ጥያቄ አሰብኩበት ከዛ ምናምን አለችኝ። ፍርድ ቤት ሄዳ ነው የምታስበው 6 ወር ሙሉ። እሺ ምን አልካት? እኔማ ምን እላታለሁ? ያው እንደምወዳት ታውቅ የለ። እሺ እናማ በቃ ቤት ገባን። እዚህ የነበረችዋን ቢራ ምናምን ትንሽ ጠጣን በቃ። እሺ ከዛስ? ምን አውቂ በእናትህ ከቢራው ጋር ምን እንደሰጠችኝ አላውቅም። ብቻ የሆነ የሚገርም እንቅልፍ ተኝቼ ስነሳ የለችም። ጉድ የለችም ማለት አማርኛ አይደለም እንዴ ማውራው? የለችም ነው። ስደውልም ስልኳ አይሰራም። እና ቆይ ታዲያ አንተ ምን አስጨነቀ? አትዋትም እንዴ? እኔ መቼ እሷ መጥፋት አሳሰበኝ። የነበረኝን ብር እንዳለ ይዘው ነው የጠፋችው። ወስዷለች ማለት? እዚህ መሳቢያ ውስጥ 17,000 ብር አስቀምጬ ነበር። እሱን ይዘው እኮ ነው የጠፋችው። ቆይ እርግጠኛ ነህ እሷ ነች የወሰደችው? ሌላ ማንም አልገባም እዚህ ቤት? እርግጠኛ ነው ይለኛል እንዴ? እና ታዲያ ሌላ ማን ሊወስዶ ይችላል? እኔ ራሴ እኮ ነኝ ቆጥሬ እዚህ ውስጥ ያስቀመጥኩት። ወዮ ሰራችልኝ። ይቺ አመዳም ሰራችልኝ። እንዴ 17,000 ብር ወስደን 1,000 ብር ነው የወሰድኩት የምትለኝ? ወይኔ ቤንጃሚን አገኘች። ኧረ እኔ ፋራ ነኝ። እኔ ሰው አይደለም። ቆይ አልገባኝም። ምንድን ነው የምትወው አንተ? እባክህ ተወኝ። መጀመሪያም ትሰማኛለህ? አንተ ራስህ ነህ ስትስገበገብ ያስበላኝ። ወይኔ ለነገሩ ስማኝ፣ የትም አባቷ አትሄዳት። እቤቷ እንዲህ አንቂልም። ቤንጃሚን አይደለሁም እኔ። በአከቷ ጋር ደውዬ ነበረ። ቤት የለችም ምናምን አለችኝ አይደል እንዴ? ቤት የለችም? የት ሄዳ ነው? እኔ ምን አውቃለሁ? እኔን የምትጠይቀኝ የት ሄዳ ነው ይለኛል እንዴ? የሆነ ለአስቸኳይ ጉዳይ ምናምን ክፍለ ሀገር ሄዳለች ነው ምናምን ተብላ እዚህ ሄዳለች ምናምን። ወዮ አተረፈ በያ ጉዳይ ማለት አንተ